በልጃም አይቶ ይበላል አንጉቷ ላይ ሀገሬ ሰውና በሰበብ አስባቡ እየገባችሁ እቺ ሄርሜላ በጤናት እውነት ለመናገር ማለት ነውና ሄርሜላም እንደዚህ እያለች ነው። መዝናኛ ቦታ አንድ ዋና ቦታ ብዙ ነገሮችን በዚህ በሰበብ አስባቡ እየገቡ ያው እስካሁን ድረስ አለችና የማርክም ህይወት በቃ የተበለሻቸ ሊሆን ነው። በጣም ያሳዝናል። አንዳንድ ጊዜ ሳናቅ የምንሰራቸው ስህተቶች በጣም ዋጋ ያስከፍሉናልና ልንማርባቸው ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ከጎን ሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። እንግዲህ ከመግቢያው ላይ እንዳያችሁት ያው ልጅቷ እያደረገች ያለችውን አይታችኋል። ሄኖክ እንግዲህ ጉድ ሰርቷታል፣ ደግ አድርጓል። አንዳንድ ሰው ማለት ነው በጣም ተንኮለኛ ነው። እንዳልኳቸው ሰውን ለማጥመድ የማይጠቀሙት ነገር የላቸውም። እና አላህ ይጠብቀን ከእንደነዚህ አይነት ተንኮለኛ ሰዎች ማለት ነውና ወንድ ልጅ ደግሞ በብዛት የዋህ ናቸው ስነግራችሁና ባሎቻችሁን ልጠብቋቸው ከነሱ ባለፈ ያን እንዳልኳቸው አሁን ማርክ ልጅቷን ወዷት ወይም ሌላ ነገር አይደለም። ነገር ግን እሱ ባላበሰበው መልኩ በደካማ ጎኑ ገብታበታለና ወንዶች ደግሞ እንደ አይነት ነገር ስናስጠነቅቃቸው ስንነግራቸው እኛ እንደ ተጨቃጫቂ ወይ ደግሞ የሆነ በቃ ምንም የማያረጓቸው እነሱ መልካም ሆኖ የቀረቧቸው ይመስላቸዋል። ነገር ግን እንደዚህ አይነት ችግር ሲደርስ ነው የሚገባቸው በጣም ብዙ ወንዶች ማለት ነው። እና ካለፈ በኋላ አይደለም የሰው ልጅ ግን ከመሆኑ በፊት ይህ ቢሆንሳ ብለን አርቀን ማሰብ አለብን። ከማድረጋችን በፊት መጠንቀቅ አለብን ቅድሚያ። በኋላ ምን አይነት ነገር ይከሰትብኛል ብለን ማለት ነውና ለሰው ላይ መልካም አታድርጉ አይደለም። ይችላል ያመጣጧ እንግዲህ አይታችኋል። ምንም አይነት ሰው እንደሌላት መጠጊያ እንዳጣስ በቃ እንደዚህ አይነት ነገር ነው። ነገር ግን እንዳልኳችሁ ማርክ ላይ ስተቱ ሀቤቱ እንድታድር ማድረጉ ነው። በርቀት ቢሆን ችግር የለውም። ያን ያክል እንደዚህ ባይመጣ ነበር እቃውንም ሳታስገባ ከነሱ ቤት ቢሆን ማለት ነው። ግን ይኸው የሰራውን ስራ ቤዚ እንግዲህ 3 ቀኗ ዛሬም አልመጣችም እና በጣም ያናድዳል። እና ሌሎች ሰዎችም ከእንደዚህ አይነት ህይወት ልትማሩ ይገባል። ከሆነ በኋላ ምን ያደርጋል? ከሆነ በኋላ መጸጸት። አሁን እንግዲህ ማርክ አይታችኋል። በቀላል ነገር የሚፈታውን ትናንትና መኪና የሽጨ ሁሉ አስፈችልኝ ነው ያላት እስከዚህ ደረጃ ማለት ነው። ግን ልጅቷ ወደ ህይወቱ ስትመጣ ቆም ብሎ አስቦ ቢሆን ቤዚም ታው ስትለው ትቶ ቢሆን ከዚህ አይደርስም ነበር። የዛ ጊዜ የመጀመሪያው ሰዓት ቤዚ እንደመጣ በቃ ትውጣ እንዳለች እሱም ምንም ችግር አይመጣም ብሎ ከሚያስቀምጣት አውጥቶ ጥሏት ቢሆን እንደዚህ አይነት ሴራ ማታስብም ነበር። ግን እነሱ ጋር በኖሬ ሰዓት እንግዲህ ቤዚ አይታችኋል። አብሬ እተኛለሁ እያለች ለሌላ ልብስ ለብሳ ሲላፉ ምን ሲሉ እያንዳንዱን ነገር እሷን ለማስቀናት ሀረካት እያደረገች ነበርና እንግዲህ ደግሞ ታውቃላችሁ ሴራ የያዘ ሰው እንኳን እንደዚህ አይነት እልህ አሳይታችሁት እንደውም ተዘጋጅቶ የመጣ ሰው ከባድ ነውና እንግዲህ የውጥፍ ነው የተበቀለቻት እሷን። ስለዚህ ምናልባትም እንግዲህ ባላሰበችው መልኩ ከሷ ፖርሳ ውስጥ አስቀምጣ ሊሆን ይችላል። እንዴ ይጣፋብኛል ይብሩ አላ እና ውድ ቤተሰቦች እንግዲህ እንዳልኳችሁ በህይወታችን መጠንቀቅ አለብን። ቀድመን ለምናደርገው ነገር በቃ ይሆናል። ማንንም ሰው ልንረዳው ከፈለግን በውጭ ልንረዳው ይገባል። መርዳት ያለብንን ያኔ ስነ ልቦና እርዳታ ሊሆን ይችላል፣ በገንዘብም ሊሆን ይችላል፣ በምክርም ሊሆን ይችላል። ሰውን አትርዱ አይደለም። በቻልነው አቅም ሰው መርዳት ሶደቃ ነው። በቃ የሱን ጭንቀት ማካፈል ማለት ነው። ልጅቷ የእውነቷ ቢሆን ኖርማል ለምን ተካፈላት አይደለም። ግን ነገር ግን ለምንድን ነው የመጣችው? ይችል እንዴት ነው ወዴት ነው? በዛ ላይ ደግሞ መርዳት ካለበት እሷን አቅርቦ ሳይሆን ካለችበት ቦታ እንዳልኳቸው የቤት ኪራይ ከቸገረ የቤት ኪራይ ግን ሴትዮቱ እንደ አይነት ሰው ሳትሆን ወርቅና ዶላር ጠፋኝ እያለች ሙሲባ ነው ይዛ የመጣችውና በህይወታችን የሚመጡ ወንድ ሁነን ሴት ለእርዳታ ከጠየቀን የሆነ ነገር አለ። ሴት ላይ ሁነን ደግሞ ወንድ ለእርዳታ ከጠየቀን በርቀት ሆነን መርዳት ካልቻልና ህይወታችን አደጋ ውስጥ ነው የሚገባው። ስንት እህቶቻችን ስንት ወንድሞቻችን ናቸው እናግዛለን ብለው እየገቡ ትዳራቸውን የሚያባክኑባቸው ማለት ነውና የስንት ሰው በቃ ሴት ከሆነች የሚወዳት ከሆነ እሷን ለማጥመር ሲል የሆነ በቃ በእርዳታ መልክ ይገባል። በቃ ያሳዝናትና ኖርማል እሷ እንደ ወንድሟ ወንድ ልጅ ያለው ወንድም ያለው ሰው አባት ያለው ሰው አይጨክንም። እና የሱን ሀሳብ ለመካፈል ስገባ ወይ የሆነ በመቀረጽ ሊሆን ይችላል፣ ሪከርድ በማድረግ ሊሆን ይችላል። የማይወራ ወሬ እያስወራ እሷ ኖርማል ሰው ነው ብላ
ሰው ታወራላችሁ። ምናልባት ያለ ነገር ደግሞ ለሌላ ሰው ጥሩ ላይሆን ይችላል፣ ወይ ደግሞ ባሏን የሚያጣል ሊሆን ይችላል። እና በጣም ሴራ ነው። በአሁኑ ሰዓት ሰው ማመን ከባድ ነው። እና ቤዚ እስር ቤት ሊገባ የቻለችው እንግዲህ በማርክ ድክመት ነው ማለት ነው። እና አሁን ዛሬ አይታችኋታል። ቤዚን ለማስፈታት ሲል ማርክን አብረው እንዲኖር ጠይቀው ነበር። ካላስተስማሙ ከመስማማታቸው ደግሞ ዋና ቦታ ይዟት ሄደ። እንግዲህ ያያችሁ ነው የሚሆነውን ነገር። እና ሄኖክ ግን በጣም ነው ያስደሰተኝ። እንኳን አልሞተችባቸው እንጂ በቃ ጥሩ ነው። ገፍትሮ ነው የጣላት። እኔ ሄኖክን በጣም የማደንቀው ጓደኛው ማለት ነው። ማርክ ለአብርሽ እውነቱን እንደሚደግፉላ እንትናም ሄኖክም ደግሞ በጣም ምርጥ ልጅ ነው። የእውነት እኔ ሳየው ብዙ ጊዜ በቃ በጣም አስተዋይ ልጅ ነው። በቃ መሆን የሌለበትም በራሱ ላይ እንዲሆንበት የማይፈልገውን ሰው ላይ ማድረግ አይፈልግም። እኔ ብዙ ጊዜ አይቼዋለሁ። ቤዚ ሲጣሉ በፊት ማርክ እነሱ ማርክ ስህተት ካጠፋ በቃ ጓደኛዬ ነው አይልም። ከቤዚ ጓደኛው ለማርክ ነው፣ ግን የሚያየው በቃ ትክክለኛውን መንገድ ነው እንጂ እሱ ጓደኛዬ ስለሆነ ቤዚን አይጫንም። ቤዚ ሴና ብሎም ደግሞ ማርክን እንትን አይልም። በቃ ትክክለኛውን መንገድ እሷም ጥፋት ካለባት ጥፋቷን እንትን ይላል፣ እሱም ጥፋት ካለበት ነው። እና በቃ ትክክለኛ ሰው ማለት ይሄ ነው። ለምን እህታችሁ አትሆንም? ጥፋት እያጠፋ እናንተ የምትደግፏት ከሆነ ለእናንተ አጠቅሟትም። ምክንያቱም እናንተ ዛሬ ጓደኛችሁ ወይም እህታችሁ ስለሆነ ልታሳልፏት ትችላላችሁ አለባብሳችሁ። ነገር ግን ይቺ ልጅ ልክ ነኝ ብላ አልፋ ነገ ጧት ከሌላ ሰው ጋር እንደዚህ አይነት ስህተቶችን ከሰራ እነዚያ ሰዎች እንደ እናንተ አለባብሰው ላይ አያልፏትም። መቀጣትም ካለባት ያስቀጧታል፣ መታሰር ካለባት የታሰራለች። ስለዚህ ይዛኔ እህታችሁ በእስር ቤት መሆኗ ለእናንተም ያኔ ከኔ ጋር ያጠፋቸውን ጥፋት ልክ እንዳልሆነች ነግሬያት ቢሆን ወይ ደግሞ በትንሿን ቢሆን ቅጣት እንትን ብያት አልፌ ቢሆን ተሀቅባ ዛሬ ስተታሰራም ለዚህ አበቃም ትላላችሁና ይህ ሰው የምትወዱት ከሆነ ጥፋትም ሲያጠፋ ልክ ነህ እያላችሁ መሄድ የለባችሁም ለማለት እወዳለሁኝ። ብዙ እህቶች አላችሁ በአድናቂ ደረጃ አሁን ስንመጣ እኔ እንደዛ ነኝ። በቃ ልክ ከሆኑ ልክ ናቸው፣ ልክ ካልሆኑ ደግሞ ለእነሱም ስለማይጠቅማቸው እኔ ስለምወዳቸውና ስለምከተላቸው ብቻ በጭፍን ዝም ብዬ ልክ ናቸው እያልኩ ላልፍ አልችልም። እና ስተካየሁኝ ብዙ ጊዜ ጽፍ ነበር ኮመንት ላይ ከብዙ ዩቱበሮች ቤት ማለት ነውና እንደውም የሆነ ታይም ላይ ከሄሉ ቤት ነውና የሆነ ብቻ ልክ ያልሆነ ነገር አይቼ ኮመንት ጽፌ እንደውም የኔ ይከተሉ ነበርና እንደፈለገ ይትሁን ምናምን ነገር ብለው ኮመንት ይጻፉልኛሉ። እንደውም ደግሞ አንድ ሰዓት ላይ በፈኪያ እና የእውነት እናንተ ሰው ከሆናችሁ የእውነት የምትወዱት ከሆነ እኔም በሆነ ማለት ነው። አሁን ብዙ ልጆች ኮመንት ታደርጉልኛላችሁ፣ በርቺ ትሉኛላችሁ። ጀዛኩሙላህ ኸይር አመሰግናለሁ። ግን ስህተት ካያችሁብኝ በዛውም ልክ ደግሞ ስህተትሽን አርም፣ ይሄ ነገር ልክ አይደለም ልትሉኝ እወዳችኋለሁ በበለጠ ማለት ነው። ስህተት እየሰራሁ አብሽሪ ከምትሉኝ ስህተቴን ይሄን ነገር አስተካክል ብትሉኝ እኔ ደስተኛ ነኝ። ምክንያቱም ነገ ጧት የሚጎዳኝ ነገር ስላል አይደለም እና የሰው ልጅ ስለወደዳችሁ ብቻ ስህተት እየሰራ እንትን አትበሉት ለማለት እወዳለሁኝና እና ማርክ እንግዲህ ያው ባደረገው ነገር እዚህ ደረጃ ደርሰዋል። አሁን ደግሞ ተመልሳ እሱ ጋር ይኸው ያለችውን ሰምታችኋታል። እሷም ከህይወት አውጣን ነው እኮ ያለችው። ደግሞ አባባሏ ራሱ ከህይወት አውጣት ትላለች ደፋር። እና ምን አይነት ነው? ገና እሷ እስር ቤት ትወጣለች ብሎ ከህይወት አውጣት። ያው እኮ ነው እስር ቤት ማስቀመጠቻት፣ እሱም ጋር ለያየቻት እኮ ምንም እንትን የለውም። እና ስለዚህ እሷ እና እሱ ከተለያዩ የእሷ እስር ቤትማ መቼም ነገጧ ተጣርቶ ነገሮች ሊስተካከሉ ይችላሉና ምን አይነቷ እንደሆነ ያው አላ አይደለ እንደው በማይመጣው ነገር በትልቅ ነገር ሰው ይመጣል። ነግበን አይልም እንዴ ሰው ልጅ እንደዚህ ብሎ የሚመጣው ፍቅረኛ ደግሞ ምንም አይጠቅምም። በቃ በጣም ነው የሚያስጠላውና ሰው ይዘራው ነው የሚያጭደው። ሴት ልጅ ስንሆን ደግሞ መከበር አለብን መሆን ካለብን ቦታ እንጂ እንደው ዝም ብለን የት ነሽ ሲሉና እዚህ ነን ከማንልበት ቦታ ባንገኝ ጥሩ ነው። ክብራችንን ባናራክስ። እኔ ኢትዮጵያ ያሉ ሴቶች እኔ አንዳንዴ በጣም ነው የሚገርመኝ። በተለይ ሁሉንም አይደለም እንደነዚህ አሁን ለምሳሌ ትዳር ካለው ሰው ላይ ሄደው የሚለጠፉ አይነት ሰዎች ራስ ወዳዶች በቃ ከነሱ በፊት ያንን ትዳር እኮ ሲያቋቁሙ እነዛ ሰዎች ጋር ሲኖሩ ብዙ ያሳለፉት መስዋዕት አለ። እነዛ ሰዎች እነዚህ መተው ግን እኔም እኮ አፍቅሬው ነው ምን ሊሆን የሚባል አማርኛ የሰው እንደሆነ እያወቁሽ እንዴ አይን የሚባለው ለምንድን ነው? ልብ የሚባለው ያየነውን ሁላ እኮ ልናፈቅር ልንወድ አንችልም። ወይም ደግሞ ያየነው ሁሉ የኛ ይሆናል ማለት እኮ አይደለም። ስለዚህ አንድ ሰው ትዳር ውስጥ ገብቶ ካየነ አላህ ለራሳችን የተሻለ ነገር እንዲሰጠና ምንትን ማለት ነው እንጂ የሰው ትዳር አፍርሰን እንደ ሸይጣን እንደገናኛ ለመግባት መሞከር ይሄ የሰውኛ ባህሪ ነው ብዬ አላስብም።
እና በጣም ያሳዝናል። ለማንኛውም ውድ እህቶችን ሻዳ ነገሮች ተስተካክለው ቤዚ ትፈታለች፣ በሰላም ይመጣሉ። ግን ከዚህ ቪዲዮ ሁላችሁም ተማሩበት። እንደዚህ አይነት ስህተት እንዲያሰሩ ሴት ሆናችሁ በባሎቻችሁ እንደዚህ አይነት ዝባዝንኬ ሲመጣ በቃ ወዲያው ነው። ለምን በቃ እንደዚህ አይነት ነገር ሲጀመር ከመጀመሪያው ማስቆም አለባችሁ። በየትም ብላችሁ በቃ ከቻላችሁ በብልህነት ለማስቆም መሞከር፣ ካለበለዚያ ግን ተደብቃችሁም ቢሆን ያችን የምትልከሰከሰን ሰው ከዛች ህይወት ውስጥ ማስወጣት አለባችሁ እንጂ አንዴ ከገባችሁ በኋላ በጣም ሙሲባ ነው እላችኋለሁ ውዶቼ። አላህ ይጠብቀን። ያው ሰው ሊጠብቆ ራሱን አያድንም። አላህ ከእንደዚህ አይነት ተንከሴት ሰዎች ይጠብቀን ሁላችንንም። እወዳችኋለሁ፣ አከብራችኋለሁ። አትጨናነቁ። እንዲሁም ደግሞ ለስራ ነው ያላችሁኝም ሰዎች አላችሁ። ለስራ ነው ግን ብዙ የምንማርበት ነገር አለ እዚህ ቦታ ውስጥ። እነሱ አሁን የነ ማርክን የሚከተላቸው ስንት ሺ ነው? 200,000 300,000 ከዛም በታች እይታው እንግዲህ እንደዛ እያለ የሚሄደው 100,000 70,000 80,000 እንደዚህ